أما عندي هنا هو يصدقشين قن أما صقنا له يقول يصدقشين بتدقن دك مشال أدقشال باري يصدقشنو يا باري يصدقشنو باري يقدشنو نجح يلقم شنو قيا طب شنو سعودي ليش تنكركش سعودي ليش تربشكوش سعودي ليش لبس طبش تنكرات سعودي ليش تنكركش سعودي ليش لبس طبش سعودي ليش أدكمش سعودي ليش بوصو نقرر يا التقرر نقرر እንደይሽ የለም የተቀረው ነገር የለም አንቺ ያዘ ሄደሽ ደግሞ ተመለሰሽ ደግሞ ሄደሽ ይደከምሽ ደግሞ እኔ በጣም ያረበሽኩሽ اللهم اغفر لي ነቲ ሰምሄኒ ለኔ ደግሞ አንቺ ያሽኝ አሁን አንቺ ነገርኛ ያስከፉብሽ በተሰስን ቀን እኔ ተከፋሁበት ቀን ምንም የለም ሁሉ ጊዜም ደስ በጣም ተከፋሽበት ቀን በጣም በመቶ ነገር አትፍሪ የተከፋሁበት ቀን አንተን ይዤ ሳለ ስራ ፈትቼ ስራ አጥቼ ይሄ ወላ ተቀጣሁብሽ እኔ ለምን ተኝቼ ወላ ይሁን ጥሩ ሰዓት የምልተኝቼ ናተኛት ተኝቼ እና እናት ያለኝ ተኝቼ ስነሳ አሁን እስካሁን አውቀዋለሁ ተኝቼ ስነሳ እኔ እናት ጋር እየተጫወትኩ እንደዚህ አሁን እኛ ፍርፍር እየበላን አንድ ጊዜ እናቴ በአማርኛ ተናገረኝ። እኔ አማርኛ አውቃለሁ ግን ማውራት አላውቅም። እኔ አይደል አንቺ ብትይው አውቃለሁ ግን እኔ እንዲያወራ አላውቅም፣ ማውራት አላውቅም። እኔ አሁን ምንሽ ይሄ ምንድን ነው ባፈኝ ነው እሺ። አሁን ምን ነበር ነው አረየ ምግብ እየበላን ፍርፍር እየበላን አልክ? ፍርፍር እየበላን አንድ ጊዜ ታኒ ወዲ ስራ ለህር ነው እንደዚህ ያልሽ ምንድን ነው አልሽኝ አይደል? አሪ ባሱ ነበር ሱሪ አይሽልም አይደል? አሪ والله فاسي بطينا طاطوتني فاس ما وصلني امي والله عاري بطوط سري قديت يا بر لا اله الا يا دري هذه عندي زيادة تدري بزي ما اسمع سؤالك ايه እንደዚህ ብሎ ተጨመረ ከዛስ አንቺ ልብስ ቀየርሽልኝና አጣጣብሽኝና ስተኛ እኔ አንቺ ያርሽ ተነስቼ ማን መጣ መሰለሽ አገስቲ አንቺ እንዲህ እናት አገስቲ ያለ ነገር ኧረ አስፈልግም እሺ ነው አንቺ ደንግርሽ እሺ ወሰስማታ አባስ ከሰየችኝና አላቀስኩም ነው እናቴ ያላኒ ብላ ያልኩኝ አላቀስኩም ስለዚህ ሶድሞ ፍሪጅ ነበር አዘ ቱፋህ ያረገኝ ቱፋህ ብዙ ቱፋህ እኔ እንደዚህ ወተለው ነው አብዱረዛቅ ትዝታ ያንቀሰቀስክብኝ ይሄማ የሆነው ስራ እዛ ገሲም መጀመሪያ ጊዜ ሰሄድ እና ገሲም ሳለሁኝ ከመዲና ወደ ገሲም ስራ ብዬ መዲና ስራ ሲጠመኝ ገሲም ብዬ ሄድኩኝ ስራ እና ገሲም አልተለመደም ልጅ ይዞ ስራ እንጀራ ጀመርኩኝ ከዛ እንጀራ ጀምሬ እየሰራው እያለ እንጀራ ያው መያዝ አለ ስራ ሳገኝ ደግሞ እንጀራውን ትቼ ደህና እየሄደልኝ ነበር እንጀራው ማሻአላ ሀሪፍ ስራ ነበር እንጀራው ግን ያስፈራል ለምን ልጅ ይዤ ነው ብያዝ አላማዬ ሳይሳካ እያዛለሁ በሚል እና ከዛ የተሻለ ስራ ሳገኝ ልጄን ይዤ ስራ ሄድኩኝ
ስራ ከመሄዴ በፊት ስራ አጣሁኝ። እንጀራ ጀመርኩኝ። ከዛ እንደገና ደግሞ የሰዓት ስራ እንጀራ እየጋገርኩ አዳሬን እንጀራ ጋግራለሁ። ውሎዬን የሰዓት ስራ ሰራለሁኝ። ከዛ ልጁን ይዘሽ እንዲያመጪ አሉኝ። ከዛ ልጁን ይዘሽ እንዲያትመጪ ሲሉኝ ለ5 ቀን ነው በ700 ብር የ5 ቀን ሰርቼ 700 ብር ሊሰጡኝ የኢድ ስራ ነው። ከዛ ያለኝ አማራጭ እሱን ጥዬ መሄድ ነበረ። ከዛ እሱን ጥዬው ሄድኩኝ። ከዛ ተኝቶ ነበረ። ሲነሳ አጣኝ። እናቴ ሲል እናተ ስራ ሄደ እንትን ሐኪም ቤት ሄዳለች ታማ ይሉታል። ከዛ የበላውን ሁላ ውልቅልቅ አድርጎ በለቅሶ እኔም እንዴ ብዬ ወዲ ላይ አለ። ከዛ እኔም የመጀመሪያ ጊዜ ነው እሱ ጋር ስለያይ የመጀመሪያ ጊዜ ነው። ሀዛ በፊት ተለያይተን አናውቅም። ከዛ ከዛ እዚህ መተሽ ታውሽኝ እያለ ነው። ከዛ እንደገና ደወልኩኝና በሚነሳበት ሰዓት ደወልኩኝና ሳናገራቸው ህልም አልበላ ብሏል። ከዛ ሐኪም ቤት ዲያለይ ብለኑ እናቴ እንዴት እየሆነኝ ነው? በጣም አሟት ይሆን? መርፌውን በጣም አሳምመዋት ይሆን? አልጋ ላይ ናት ወይስ መሬት ነው የተኛችው እያለ አሉኝ። እንግዲህ ምንም ማድረግ አልችልም። ምክንያቱም ብር ከሌለ ለሱ ሀሌብ መግዛት አፋዛ መግዛት አልችልም። ያለኝ አማራጭ እንግዲህ ባለበት መጠንከር ነው። እየሰጡት ከሆነ በነገራችን ላይ ማለት ነው በሳውዲ ሆናችሁ ልጅ የምታሳድጉ ሰዎች ልጆቻችሁን በጣም ወሳኝ ነገር ነው። ይሄን በሌላ ቪዲዮ መጣበታለሁኝ። እና እኔ ልጄን ምግብ ያስለመርኩት ብታምኑም ባታምኑ 3 ወር ላይ ነው። 3 ወር ላይ ምግብ አይመከርም በእንትን በሳይንስም ሆነ በምናምን እንዲህ ሀገራችን ነው እንትን አይመከርም። 6 ወር 7 ወር እስከ አመት ባለው ነው ምግብ የሚያስለምዷቸው። እኔ ግን ይሄንን ያስለመርኩበት ምክንያት ምንድነው? ስራ በፈታ ሀሊብና ሀፋዛ መግዣ ባጣ ብዬ ምግብ ያስለመርኩት በ3 ወሩ ነው። በ3 ወሩ ለምሳሌ ለስለስ ያሉ ነገሮችን በጣም የማይከብዱ ነገሮችን እሰጠው ነበረ። እና ውድ ቤተሰቦች ያላችኋለሁ ከዛ ምግብ ያስለመርኩት በ3 ወሩ ነው። 3 ወር እያለው ቀላል ምግቦችን ሰጣው ነበረ። ምክንያቱም ስራ በፈታ በሚል ፈርቼ ማለት ነው። እንዲያልኩትም ስራ ፈታሁኝ እና ስቃይ ነው። ሳውዲ ላይ ልጅ ማሳደግ ስቃይ ነው። ራስ መኖር ይከብዳል እንኳን ልጅ ይዞ። ስለዚህ በ3 ወር ምግብ ስላስለመርኩትኝ 3 ወር ጡቴን ይጠባ ነበረ። ከዛ ከ3 ወር በኋላ ደግሞ ወተት ጀመርኩኝ፣ ዱቄቱን ማለት ነው ኒዶውን። ከዛ እንደገና ደግሞ 7 ወር ሲሞላው ጡቴን 3 ወር ላይ ነው ያቆመው። 7 ወር ሲሆነው ኒዶውን ይሄን የሚበጠበጠውንም የልጆቹን ሀሊብ አቆምኩኝ። ምን አረኩኝ? ሀሊብ ስዑዲ አመት እስከሚሆነው ሀሊብ ስዑዲ ሰጠሁት። ከዛ ከዛ 7 አመት እስከሚሆነው ድረስ ሀሊብ ሳኡዲውን እየጠጣ ከዛ ደግሞ ነጭ ዱቄቲቱን ግዝት አርጌ እንደሙቅ እያረኩኝ እሰጠው ገባ። እንትኑን ሀሊቡን አቁሜ ማለት ነው። አመት ሲሆነው ወተቱን አቆምኩ ጭራሽ። ዱቄት በ5 ብር ብገዛ ዱቄት ብዙ ጊዜ ስለሚያስጠቅመኝ ብዬ ስላሰብኩኝ ብቻ ምን ልበላችሁ ይሄን ያረኩትኝ ልጄ ሀሊብ ጠጥቶ ቦርቆ የፈለገውን ነገር አድርጎ እንዲያድግ ጣልቻ አይደለም። ነገር ግን ካጣሁ ከዚህ የባሰ ችግር ከሚገጥመው ብዬ ሳላጣ ነገሮችን እንዲለምድ ያረኩት፣ ምግብ እንዲለምድ ያረኩት። አመት ከ5 ወር ሲሆነው ብታምኑም ባታምኑም ሀፋዛ አቁሟል። ሀፋዛውን አስቆምኩት እና ታሪኩ ብዙ ነው እላችኋለሁ። ውድ ቤተሰቦቼ ሳኡዲ ሆናችሁ ላይ ስታሳድጉ ልጆቻችሁን አንልክም ብላችሁ የምታሳድጉ ከሆነ ጥንቃቄ ልታረጉ ይገባል። ምክንያቱም ምግብም እንዲበሉ እንዲለምዱ ማድረግ ነው እና ከዛ ወዲ እንትን ወጣሁኝ ታሪኩ ወጣሁ። ከዛ 5 ቀን ሙሉ እሱን እየያዙልኝ በረካ ይሁኑ 5 ቀን ሙሉ ሲይዙልኝ 700 ብር ሰርቼ መጣሁኝ ከልጄ። ምንድነው አርገ የመጣው? አዋጅ ነው። አረ ልጅ በሆነ አፍራካሽ ሙሽክል አለ። አረ እስኪ
እና ውድ ቤተሰቦች እኔ ይመስላል። ከዛ በ5 ቀን የማጥቼ እናቴ እንዲሁ በቃ እንዲሁ ከሞት የመጣው ነው የመሰለው። በጣም ደስ አለው። እኔ ወድሽ የኔ ሸጋ ልጅ ይቅርታ ለዛ ሁሉ ላሰቃየው ራሴን ሳልችል ራሴ ሳልስተካከል ሳልዘጋጅ ይቅርታ እኔ ሳልስተካከል እኔ በእግሬ ሳልቆም ሳልስተካከል በእግሬ ሳልቆም ወልጄህ በየሰዎቹ ቤት በየሀበሻው ቤት ስላስቸገርኩ ስላሰቃየው ይቅርታ አውፉ በለኝ። እሺ እሺ አፉ በለኛ። አፉ ብያለሁ አይደለ? አዎ እሺ ና ይሄ ምንድን ነው የሚለው መሰላችሁ? የቀን ይሄ 3 ዲ ባላ 3 ዲ ሐሙስ እንደዚህ ያለ ነው። ይሄ የሚያነብ ይሄ እስከዚህ ያነቡታል። እና ይሄን ይመስላል ውድ ቤተሰቦች እላችኋለሁኝ። ማቴው ሁላ እየተንጫጫ ነው። እስኪ ይሄን ሹህ እንዴት አድርገን ነው ቆይ በዚህ ነው ታቆይ በዚህ ነው በዚህ ነው አንቺ ታውጪው መስል ማን በዚህ ትለኛለህ? ረጉር ፈላ ኧረ ለቀቅ። በዚህ ነው የምሄደው። አጎቴ መሐመድ ጋር ይሻላል። ናግባ ናውጣ አፍሱ ገፋ አድርገው። ኧረ በእግርህ ወደኩኝ። የወንድ ሙጫ ያለው ምን የሚባለው እኮ እውነት ነው። የወንድ ትንሽ የለውም እንዴ እግርህ እንደ ይወጋል። እኔን ማን ሊይዝልኝ ነው? አንተ ስወጣ በእግርሽ ወያጅትኝ እኔ ቃልጫ ልቀር ነው። ወግሽ ወዲህ ዝግው በሩ ዝግው ውሻ እንደገባብን ነው። ምንድን ነው ወግሽ እንዲህ እየውት ታራ አያችሁት? ሀዛ በዚህ ነው ሀራ እንዴት ናችሁ? እና ይሄን ይመስላል የዛሬው ቪዲዮ። ላይክ ሼር አድርጉ። ሰላም ደሩ። ወደ ቤታችን እንገባ። ሰላም ደሩ የኔ ነው። አሁን በዚህ ሰዓት የሰው ልጅ ፍጡር ያዘጋጃል እንጂ እንደው ውጭ ነው ጭንቀዋለላ። አዎ እንጨት ይለቅማል። አንቺ ቀርጾሽ ወዲህ ዘውድኩ ቁርሽ እንጨት ይለቅማል ደርያሽ ያለ ደህና ደሩ። እውነት ዛሬ በጣም ደስ ይላል። ደስ አይልም? ደስ ይላል። እኔ በጣም ነው ደስ ያለኝ ዛሬ። ዘና ፈታ ነው ያለው። ነገ እዛ እሺ በቃ ነገ ሰርፕራይዝ አለ። ነገ ሀበኔ ነው የምንሄደው፣ ግን ሌላ ሰብር ላይ ይዛል። ሰብር ያለ ቆይ ሰርፕራይዝ ባይ ላምበላችሁ። ይሄ ምንድን ነው ማለት? ይሄ ምንድን ነው ማለት? Monday, Tuesday, Wednesday, Tuesday. 1 2 3 4 5 6 1 2 3 4 5 6 7 ነው ማለት ግን ልብስ ያማ ቻው ሀራ ቻው። ላይክ ሰብስክራይብ እንዲያረሱ ባላችሁ። አዎ ላይክ ሰብስክራይብ እንዲያረሱ